የጉበት መድኃኒት አላሁ አክበር መንሱር ጀማል ከእስር ሊፈታ ነው። ተፍሲሬን እየሸጣችሁ ያላችሁ ሰዎች አላችሁ ተብሏል። ተፍሲሩ ሊሸጥ አይደለም የመጣው في الحقيقة የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንደው ማይፈልገው ሰው ቢኖር ብዬ ነው እኔ ይኖራል ብዬ አለፋም አላህም አያረግብኝ እንኳን ወዳጆቼ እንደው ማይፈልጉኝ እንኳን ሲነይለት ብለው እንዲያነቡ ብዬ ነው የጻፍኩት። መሸጥ ግን ወንጀል ነው። እኔ አይደለም በወንጀል የምጠይቀው እኔ ወቅፍ አድርጌያለሁ። 2000 ይሸጡ 10000 ይሸጡ አይመለከተኝም። እኔ 5000 ገዛው ያለኝ ሰው ያለው ና አትሽጡት ለሌላ ሰው ስጡት ካልፈለጋችሁት ለሌላ ሰው ስጡት ይተቀምበት በአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ ሁላችሁንም ሰላም ያለው ሁሱ ቤት መጀመሪያ ላይ እንዳያችሁት ጠንቋይ ማለት የሆነ ጠንቋይ ያው ታውቁታላችሁ ገብቶ ነበርና ያ ሁሱም ያራዳሊ አይደለ። ለማንኛውም እኔ ከማወራ ቪዲዮአቸውን ተሰሙታላችሁ። ሌላኛው የሼህ መሐመድ ዘይን ዘህረዲንን ቪዲዮ በረጅሙ እንድታዳምጡት አድርጋለሁ። እሱን ሁለተኛ አልጋብዛችሁም ያም ሁሉም ሰው እንዲሰማው ብዬ ነው። ሼር አድርጉት። ተፍሲሬን አትሽጡብኝ ሰው በነጣ ይጠቀም ብለዋል። ቪዲዮውን እዛ ላይ ሙሉ ነው የጋበዝኳችሁ። ሁለተኛ አምጥቼም ጋብዛችሁ ነገር የለም። መጀመሪያ ሰው እንዲሰማው ብዬ ነው። ምክንያቱም መልእክት ነው ሁላችንም የሚመለከት ነው። የሚሸጡ ሰዎችም ካሉ አላህን እንዲፈሩና እሳቸው በነጣ እንዲዳረስ ነው የሚፈልጉት። ስለዚህ እዛው ላይ የእሳቸውን ጉዳይ ቋይተናል ማለት ነው። ግን ሸር አድርጉላቸው ሁላችሁም እየቆራረጣችሁ እንኳን ቢሆን ሸር አድርጉላቸው ማለት ነው። ሌላኛው እጅግ በጣም አስተሳችሁ መረጃ መንሱር ጀማል ከእስር ሊፈታ ነው። ይሄ እጅግ በጣም ደስ የሚል ነው። እውነት እናወራታለን። ዝርዝር መረጃውን አነብላችኋለሁ። ከሌሎቹ ለየት ባለ መልኩ ነው ከእስር የሚፈታው። ብሩም ከሌሎቹ ከፍ ያለ ነው። ለዋስትና ያስያዘው ብር ማለት ነው። ያማላም አልহামዱሊላህ እንኳን አላህ Subhanahu Wa Ta'ala ከዛ እስር ከጨለማ ያወጣህ ነው የምንለው። ነገ ሰኞ ነው የሚፈታው። ዝርዝር መረጃውን በምን ምክንያት እንደሚወጣና እስከዛሬ ስለምን እንደቆየ አጠቃላይ እጥር አድርጌ የምነግራችሁ አለ። መንሱር ጀማል እውነት እናውራታለን። ያው ጥሩ ነው ምንም ቢሆን ምንም ጥሩ ነው። ብዙ ጊዜ ሰዎች አይሳደቡና አይልም። ያማላም ግን አሁን አልহামዱሊላህ ከእስር ሊወጣ ነው እላችኋለሁ። ዝርዝሩን ላንብብላችሁ። ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሼር ያላደረጋችሁ ሼር፣ እንዲሁም በተለይ ደግሞ ኡስታዝ ሼህ መሐመድ ዘይን ዘህረዲን መልእክት አድርሱላቸው ሼር ያደረጋችሁ ተሳላቂ ቅርታ ጋር ማለት ነው። አብራችሁ ይቆዩ። የመንሱርን የእስር ጉዳይ ላንብብላችሁና እንዴት እንደሚፈታ ከዛ በኋላ የሁሱን ቪዲዮ ጋብዛችኋለሁኝ። መልካም ቆይታ። ለሀብቱና የማህበራዊ ተጥኖ ፈጣሪው አቶ መንሱር ጀማል በዋስትና ሰኞ ከእስር ሊፈቱ ነው ይላል። ውድ ቤተሰቦች በዚህ አጋጣሚ ባለፈው ሰራሁት ቪዲዮ ላይ ያልሰማችሁ ካላችሁ ሌሎቹ እነ ሰራዊት ፍቅሬ እነ ወንድም ኻሊድ ፋውንዴሽንና ሌሎችም አብረዋቸው የታሰሩት የእስር ቤት ባልደረቦቻቸው በ400,000 ብር ዋስትና ነው የተፈቱት። የመንሱር ጀማል ደግሞ 800,000 ብር ነው። መንሱር ጀማል እስከዛሬ ከእስር የቆየበት ምክንያት ያው በግልጽ ባይታወቅም ቋሚ ንብረት የለም የሚያዝ ብሎ ነው ብለዋል አቃቤ ሕግ። እንዲሁም ለመያዝ አስቸጋሪ ሆኖብን ነበር ብለዋል። ያማላም በተለይ ደግሞ ወንድም ኻሊድ ፋውንዴሽን 400,000 ብር የሚከፍለው አቶ ያን ቪዲዮ አልሰማችሁ ካላችሁ እንደው ይሄንን ከማንበብ በፊት ትንሽ ልንገራችሁ ብዬ ነው። ያልሰማችሁ ስሙ። አንዳንድ ኸይር ስራ የሚሰሩ ወንድሞች ዕውቅና መስጠትም አስፈላጊ ነው ብዬ ስለማምን ነው። ኡስታዝ አቡበክር አህመድ አንድ ሆነብን። አላህ ጀዛውን ይክፈለው ዱንያ አኺራ ላይ የእስር ቤትንም ችግር መከራ ስቃይ ፈተና ስለሚያቀው ይመስለኛል በእስረኞች ላይ በጣም አይጨክንም። በጣም ገራገር ነገር ነውና 400,000 ብር ዋስትናውን የከፈለለት የወንድም ኻሊድ ፋውንዴሽንን ኡስታዝ አቡበክር አህመድ እንደሆነ ይታወቃል ማለት ነው። በራሱ ወንድም ኻሊድ ፋውንዴሽን ነው የሆነ ኢንተርቪው በሙቤ ፖድካስት ላይ ተናግሯል ማለት ነው። ምናልባት ያልሰማችሁታላችሁና ይሄንንም እንደ ኡስታዝ አቡበክር አህመድ እስኪ አንዴ ጀዛከላ ኸይር ያላችሁ አመስግኑልኝ። ይሄን ያህል ካልኳችሁ ወደ መንሱር ጉዳይ ልመለስ። ያው ብዙ ጊዜ ልብስ ለብሰን ተዋውበን ምናምን እንደዚህ ሰዎች ስታው ባለሀብት ብር ያላቸው ምናምን ሊመስላችሁ ይችላል። ነገሩ ተገላብጦች ነው። ሁሉም የራሱ የሆነ ችግር መከራ ይኖርበታል ማለት ነው።
ባለሀብቱና ማህበራዊ ተጽዕኖ ፈጣሪው አቶ መንሱር ጀማል በዋስትና ሰኞ ከእስር ሊፈቱ ነው ይላል። በፊንቴክ ጋር በተያያዘ ተጠርጥሮ በእስር ላይ የቆየው ታዋቂው ባለሀብትና የማህበራዊ ተጽዕኖ ፈጣሪ መንሱር ጀማል በ800 ሺህ ብር ዋስትና ከእስር እንዲፈታ ፍርድ ቤት መወሰኑ ታውቋል ይላል ማለት ነው። 800 ሺህ ብር አስይዞ ነው ከነዛ 2 እጥፍ ማለት ነው። እዛ 400 ሺህ ብር ነው። ይሄ ደግሞ 800 ሺህ ብር አስይዞ ከእስር ነገ ሰኞ ኢንሻአላህ ዛሬ እሁድ ነው ይሄን ቪዲዮ ሰራውላችሁ ነገ ይወጣል። በዚህ አጋጣሚ መንሱር ጀማል ይሄ ቪዲዮ ከደረሰ እንኳን ደስ ያለ አላህ Subhanahu Wa Ta'ala ያላሰብከውን ኸይር ነገር ሁሉ ይወፍቅህና ከዚህም ስቃይና መከራ ከዚህም እንዲህ ያለ ድንገተኛ አዳ አላህ እኔንም እናንተ ሁላችንም አላህ ይጠብቀን። ስለዚህ መንሱር ጀማል እንኳን ደስ ያለ። ግለሰቡ የተጠረጠረበትን ጉዳይ በውጭ ሆኖ እንዲከታተል የ800 ሺህ ብር ዋስትና ተጥሎበታል ይላል። የዋስትናው ገንዘብ ትናንት አርብ ሙሉ በሙሉ ገቢ የተደረገ መሆኑ ተረጋግጧል። ዋስትና ገንዘብ አርብ ቢከፈልም የሳምንቱ መጨረሻ ቅዳሜና እሁድ ስራዎች ዝግ በመሆናቸው ምክንያት ፍቺ ሂደቱ ተጠናቆ ሰኞ ዕለት ከእስር እንዲለቀቅ ከቅርብ ምንጮች ያገኘነው መረጃ ያመለክታል ይላል። እስኪ ኮሜንት እናንብብ። በትንሿ በስሷ ብዙ አይደለም በስሷ ነው ኮሜንት የምናነበው። ቆይማ ኮሜንታተር አሁን ትንሽ ኮሜንት የዋስ እንኳን የሌለው ሰውዬ ባለሀብት አይከብድም። አው ሰው አንበቡ ማህም ኮሜንት የተወሰነሽ መቼ ሰርቶ ያፈራው ነው ባለሀብት የሚባለው። አቤት ቅሌት መስል መለቀቅ ጊዜ አላህ የሆነ መስር የምር አሁን ሲወጣ በጣም ከባድ ነው። ሰው እንደው ቲክቶክ ላይ ይመጣል አይመጣም ሲግምታችሁን አስቀምጡ። የምር አሁን ከእስር ሲፈታ ወደ ቲክቶክ እንደበፊቱ ሽቶ እየተቀባ ይመጣል ወይስ አይመጣም? ምክንያቱም ኢትዮጵያ ሰው አንድ አይጥመደ አንድ የተጠመደ ከፍም ሲያደርግ በጣም ከፍ ያደርጋል፣ ዝቅም ሲያደርግ በጣም ዝቅ ያደርጋልና እስኪ እናንተ ይመጣል ወይስ አይመጣም የምትሉ ካላችሁ እስኪ ይሄን ኮሜንት አንብቡ። የምር ሁለተኛ አይደግመኝም አለ እንዴ? ባለሀብት ነው ያልከው ጉርሻ ባለሀብት አይባልም እያሉ ነው። ጠቅላላ ሀብቱን እየተቃወሙ ነው። ለማንኛውም ይሄን ሐል ካልኳችሁ የወንድማችን ሁሱን ቪዲዮ ልጋብዛችሁ። ላይክ አድርጉ፣ ኮሜንት እንደው እንድታነቡ ነው። ሰው የሚለውን እናንተ የምትሉትን ያው እሰማለሁ እናንተን ማያለሁ፣ ግን ሰው ባለሀብት አይደለም ብሎ እየመሰከረ ነው ማለት ነው። አላሁ አለም ሊኖረው ይችላል። ምንም እንትና አንለም ሊኖረው ይችላል። ሰው አሁን የሚጨነቀው ስለ ሽቶ ስለምኑ ነው ነገሩን የምጠይቃችኋለሁ። ሀብቱን ተውትን ሰውት አይ ይሄን አልካልኳችሁ ሲሆሱ ልጋብዛችሁ አብራችሁ ከቆያችሁ እስካሁን ላይክ አድርጉ። የጉበት መድኃኒት በሐኪም ቤት የማይገኝ ነው። እሺ እናመሰግናለን። እሺ አባታችን ስለ ክርስትና ላይ ጥያቄ ካለ ማን ነው ጥያቄ የሚያስተናግዱን ከሆነና እስልምና ላይ ጥያቄ ካሉት እናስተናግዶት። ይህ የመማማሪያ ቦታ ነው። እሺ 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 እናላችሁ ያስተምሩና ጥያቄ እንጠይቃችሁ። መልካም እሺ ለአምላክ አምላክ ይኖረዋል መርጌታ? አምላክ የለውም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ አምላክ ነው። መቶ አማንዶን አለው አምላክም አለው አይደለ? አምላክ ነው። እሱ ራሱ አምላክ ነው። አምላክ እንዳለው አስተምሯል እሱ መጽሐፍ ላይ። ልጆች የጉበት መድኃኒት ለመስተፋቅር ለሌሎችም መድኃኒቶች የምትፈልጉታላችሁ ባለ ባለው ስልክ ይደውሉልኝ። አይ ጥያቄ ያለው ካለ ይቀጥል። ጥያቄ ምንድን ነው?